ሴትና ያ ብርድና ዝናብ አይፈሩም። መቼም ቢሆን አይሳካልህም። እዚህ ጋር ስትንደፋደፍ እዛ ጋር ደግሞ ትያመልጥች እንዴ? ደስ ይለኝ ነበር ማለት እህትሽን ትገኛ አፈልጊም እንዴ? ካንተ በፊት የጠለፈኝማ ወንድ ነው። እሺ እናንተ ራሴን አስፈራ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የቱቱን ድራማ ነው። እንግዲህ ድራማው በጣም ነው የሚገርመው። ቱቱ ደግሞ ከአባቷ ጋራ እየተሟገተች ነው። አባትየው ደግሞ እኔ የመጀመሪያ ባልሽ አይደለም የምታገቢው ለሌላ ባል ነው የምድርሽ፣ ምክንያቱም የለም እንደዚህ መሆን። ስለዚህ ካሁን በፊትም አባሮሽ ነው አስከፍቶሽ ነው ከዚህ ሀገር የወጣሽው። አሁን ደግሞ በድጋሜ ምንም ነገር ለሱ የምድርሽበት ምክንያት የምትዳሪበት ምክንያት አንዲት ነገር የለችም። አንዲት ነገር ምንም በፍጹም አንዲት ነገር የለም እየተባለ ነው። ነገር ግን ቱቱ እኔ የመጀመሪያ ባሌ የልጄ አባት እስከሆነ ድረስ ነገር ግን ነገሮቹ በጣም ከባድ እስከሆነ ድረስ ነገሮቹ ላንቺ በጣም ከባድ ነው። ነገር ግን ነገሮቹ እንደዛ ቢሆንም እኔ የልጄ አባትን ነው የምፈልገው። የልጄ አባት ሽማግሌም እስካላከ ድረስ እኔ እሱን ነው የምፈልገው እንጂ ሌላ ወንድ በፍጹም አልፈልግም ስትል ነበረ። ነገር ግን የመጀመሪያ ባል የሁለተኛ ባልም ደጀኔ ይባላል። ደጀኔም ቱቱን በጣም እየፈለገና ቱቱን በየቦታው ስትሄድ ምን ልታረግ ነው የመጣከው ብላ ስታነጋግረው ነበረ። ምን ላረግ እንደመጣው አሳይሻለሁ ብሎም እሱ እንደራደራለን እኔና አንቺ ብሎ እሱም እየተናገረ ነው። ነገር ግን ቢናገርም ቱቱን አግዷታል። ቱቱ ታግዳ አሁን ሌላ ህይወት ውስጥ ነው ያለችው። ቱቱ ሌላ ነገር እያደረገች ነው። ቱቱ ሌላ ህይወት ውስጥ በጣም ሌላ ነገር እያሰበች ነው። ለምንድነው ቱቱ እንደዚህ የምታረጊው? ቱቱ ያንቺ ችግርስ ምንድነው ስትለው አሁን ነው ገና ጣጣ ውስጥ ያስገባኸኝ። ያንተ ችግርስ ምንድነው? ለምንድነው እንደዚህ እኔን ማድረግ የፈለከው? ምክንያትህ ምንድነው እያለች ነው። ስለዚህ አንቺን ስለምወድሽና አንቺን ስለማፈቅርሽ በጣም ስለምወድሽ ነው ብሎ ለቱቱ ሲናገር ነበረ። ስለዚህ እንግዲህ ለቱቱ እንደዛ ብሎ ሲናገር ቱቱ በፍጹም ልታምነውና በፍጹም እኔ የልጄን አባት ነው የምፈልገው እንጂ አንተን የምፈልግበት ምክንያት በፍጹም የለም ብላ ቱቱ በየአንዳንዱ ነገሮቹን እየነገረቻት ነው። ስለዚህ እየነገረችው ነው ማለት ነው። ስለዚህ እንግዲህ ቱቱ በፍጹም አንተ የምትለውን ነገር አባቴ በፍጹም አላምንበትም ብላ ቱቱ እየተነጋገሩ ነው ከቱቱ ጋራ ቢነጋገሩም ቱቱ በፍጹም ነገሮቹን ለበጎና ነገሮቹን ለጥሩ እንግዲህ ቱቱ ድራማ በጣም ድራማቸው እየቀጠለ ነው። ነገር ግን በጣም ከባድ እየሆነና በጣም ችግር እየፈጠሩ እስከሆነ ድረስ እንግዲህ አቶ ደጀኔም እደራደራለሁ በሚል ሁኔታ ነገሮቹን በጣም እያካበደ ነው። ነገሮቹን ሁሉም ነገር ለበጎ እያሰበ እስከሆነ ድረስ ስለዚህ ሁሉም ነገር እንደ እግዚአብሔር ፈቃድ ይሆናል ተብሎ እየተጠበቀ ነው። የቱቱ አባት እኔ የመጀመሪያ ባለቤትሽ ነው የምድርሽ እንጂ ለመጀመሪያ ባለቤትሽ አልድርሽም ለሌላ ነው የምድርሽ እንጂ እያላት ነው። ነገር ግን በፍጹም አይሆንም፣ በፍጹም ለሌላ ሰው እኔ አልድርሽም፣ ለሌላ ሰው አትድረኝም፣ የልጄን አባት ነው የምፈልገው እሷ
እያለች ነው። ነገሮቹ በጣም ከባድ እየሆኑ ነገሮቹ ሁሉም ነገር ለበጎ እስከሚሆን ድረስ ሁሉም ነገር በሰላም እንደምንገላገሉና ሁሉንም ነገር በትህትና እየጠበቁ እንደሆነ ሁሉም ነገር እየጠበቁ ነው። ሌሎቹም እንግዲህ ቱቱ የት ሄደች ብለው እየጠየቁ ነው። ቱቱ ግን ታግዳለች። ለምንድን ነው የታገደችው ቱቱ እያሉ ነው። ነገሮቹ በጣም እየከባበዱና ነገሮቹ በጣም ሁሉም ነገር ለበጎ እስከሆነ ድረስ ለምንድን ነው እንደዚህ የሚደረገው እስከተባለ ድረስ ነው። ስለዚህ ሁሉም ነገር ለበጎ ነው ብለው እየጠበቁ እስከሆነ ድረስ አባባም በጣም እየተጨናነቀ ነው። የቱቱ ባለቤትም ከቱቱ የበፊቱ ከቱቱ ጓደኛ አባት ጋራ በጣም እየተነጋገረ ነው ማለት ነው። ነገሮቹ ሁሉ ለከባድ ነገሮቹ ሁሉ ለሁሉም ነገር ለነሱ በአሁኑ ጊዜ ከባድ ቢሆንም ምንም ነገር አያስፈልግም በሚባል ሁኔታ ስለዚህ እየደረሱና እያወሩ እስከሆነ ድረስ ሁሉም ነገር ለበጎ ነው እየተባለ ነው ማለት ነው። ስለዚህ እንግዲህ አሁን ደግሞ የቱቱ እህት ትንሿ እንግዲህ በጣም እየተናገረች ነው። እኔ ግን አባቴ እኔን መዳር የሚፈልገው አባቴ የሚል ብቻ ነው እንጂ አባቴ የሚፈልገው ሰው ለሚፈልገው ሰው ነው እድርሻለሁ የሚለው። አንቺስ እንዴት ነው የምትይው ብሎ ሲናገር ነበረ። ስለዚህ እንግዲህ አባቴ እንደዛ ብሎ ሲናገር ነገሮቹ ሁሉ ለበጎ ቢሆኑም ነገሮቹን ሁሉ እኛ በፍጹም እንደዚህ አናረግም። አንቺ ግን አባዬ ስለወደደ ነው ወይ አንቺ የምታገቢው ብላ ቱቱ ደግሞ ታናሽ እህቷን ስትጠይቃት ነበረ። ታናሽ እህቷ ደግሞ እንዴት ነው እንደዚህ የምትዩ ብላ እያነጋገረች ነው ማለት ነው። ነገሮቹ ለበጎና ለጥሩ እስከሆኑ ድረስ ነገሮቹ በጣም ከባድ እስከሆኑ ድረስ ስለዚህ እንግዲህ ሁሉም ነገር ለበጎ እስከሆነ ገና ለገና ቱቱ እንግዲህ አባትየው ህፃን ማነች እህቷ አባቴ ባለኝ ነው የምትነጋገረው ማገባው አባቴ እኔ ባለኝ ነው ማገባው እንጂ አባቴ ደግሞ ካላለኝ አላገባም የምትል ከሆነ ስለዚህ እንግዲህ በጣም ከባድ ነው ማለት ነው። በጣም ለቱቱ እንግዲህ ቱቱ ትንሿ ልጅ ቁጭ ብላ ቱቱን እየነገራቻትና ቱቱን እያስማማቻት እስከሆነ ምንም ነገር ከባድ አይደለም ማለት ነው። ቱቱ ደግሞ ቀስ ብላ ከታናሽ እህቷ ስር እየተማረች ማለት ነው። እንግዲህ ይሄ ድራማ በጣም በሚገርም ሁኔታ ታላቅ ከታናሽ ስር እንድትማር እየተደረገ ነው መሰለኝና ነገሮቹ በጣም ከባድ እስከሆኑ ድረስ ሁሉም ነገር ለበጎ ነው ማለት ነው። ስለዚህ አሁን ደግሞ ሌሎቹም እየተመካከሩ ነው። የቱቱ ባለቤት የመጀመሪያው ደግሞ በጣም እየተናደደና በጣም ሌላ ነገር ውስጥ ገብቶ ሌላ ነገር ውስጥ እያወራ ነው ማለት ነው። ስለዚህ እንግዲህ ሁሉም ነገር ለሌላ ነገር ሳይሆን ሁሉም ነገር ለበጎ ነውና ተመስገንም የቱቱን አባት በጸባይም ሊያነጋግረውም ትንሽ አልቻለም። በጣም ነው የሚቆጣው። በጣም ነው ሁሉንም ነገር
እንትን የሚያካብደው ማለት ነውና የቱቱ አባት ደግሞ ቀስ በቀስ ሁሉንም ነገር ለበጎ እስከሆነ ድረስ ሁሉም እያሰበባት ነው ማለት ነው። አሁን ደግሞ ቱቱም ደግሞ በየአንዳንዱ እሷ ታግታ ቁጭ ባለችበት ቦታ ለምን እንደታገተችና ለምን ማንነቷ ማን እንደሆነ ራሷን እያየች ነው ማለት ነው። አንዳንድ ጊዜ እንግዲህ ውድ ተመልካች ድራማው ያስተምራልና እንደ ሰውኛ ብዙም ባልከታተል ብዙም ባይገባኝም እኔ ለራሴ የምችለውን ነገር እየተናገርኩ ነው ማለት ነው። ስለዚህ እናንተ ደግሞ በእነሱ ቤት ገብታችሁ ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል ከፍ በማድረጋችሁ አበረታቱኝ ማለት ነው። በራሴ ቪዲዮ እስከመመጣ ድረስ ኢንሻአላህ ይላል አረቦቹ እግዚአብሔር ወዶ ከፈቀደ ማለት ነው። ሌሎቹ ቪዲዮ ደግሞ ሌሎቹ ቪዲዮ ደግሞ አባባ ለምንድነው ቱቱን እንደዚህ የሚወዳት? አባባ ለምንድነው ከቱቱ ጋር እንደዚህ መነጋገር የማይፈልገው? አባባ ግን ለምንድነው ይሄንን ሁሉ ነገር እንደዚህ ሁሌ ስለ ቱቱ የሚያወራው? ያችኛዋ ደግሞ እንግዲህ እድለይት የምትባለዋ ነገሮቹን ለበጎና ነገሮቹን በቅርብ ነገር እየተነጋገረች ነው። ነገሮቹን ሁሉ ለሰላምና ለፍቅር እየተናገረች እስከሆነ ድረስ የቱቱ ባለቤት ደጀኔ እንግዲህ አዲሱ እጮኛዋ የተባለውም ስልክ ከአባቷ ጋራ ደውሎ እንደራደራለን እያሉ ነው። በምንድነው የሚደራደሩት? የነሱ ችግርስ ምንድነው? ድርድሩስ ምንድነው ማለት ነው። ስለዚህ ሁሌ እየተደራደሩ ሁሌ የነሱ ችግርም እያለ በየአንዳንዱ ለምንድነው የሚጨናነቁት ነው? ለምንድነው እንደዚህ የሚያደርጉት ነው ማለት ነው። እንግዲህ ውድ ተመልካች በጣም በሚገርምና በጣም ደስ በሚልም በጣም በሚያስተምርም ሁኔታ እየተደራደሩ ነው። ድርድራቸውንም እንግዲህ ምን ደረጃ ላይ እንደሚደርሱ አብረን እንከታተላለን ማለት ነውና ሁላችሁም ውድ ተመልካች ለምን ድሮ ስለጠለፍኳት የልጄ እናት ናት። አሁን ተዋደን አብረን ያለን